ፕሮፌሰር ሰናይት ፍስሐ ከ400 ሚሊዮን ብር በላይ በሆነ ወጪ ደረጃውን የጠበቀ ትምህርት ቤት እያስገነቡ መሆኑ ተገለጸ። በምስራቅ ጉራጌ ዞን በመስቃን ወረዳ ህምቦር ቀበሌ በፕሮፌሰር ሰናይት ፍስሐ ወልጊቾ አማካኝነት እየተገነባ ያለው የፍስሐ ወልጊቾ መታሰቢያ ትምህርት ቤት በመጠናቀቅ ላይ መሆኑ ተገልጿል። በመስቃን ወረዳ በምስራቅ ህምቦር ቀበሌ በፕሮፌሰር ሰናይት ፍስሐ ወልጊቾና ቤተሰቦቻቸው አማካኝነት ከ400 ሚሊዮን ብር በላይ በጀት በመያዝ እየተገነባ ያለው የፍስሐ ወልጊቾ መታሰቢያ ትምህርት ቤት ለአካባቢው ማህበረሰብ ዘመናዊ ትምህርት ቤት ተደራሽ ለማድረግ ታቅዶ እየተሰራ መሆኑም ተነግሯል። በዓለም አቀፍ ደረጃ በጤና ተቋማት እውቅና ያተረፉት ፕሮፌሰሯ በትውልድ አካባቢያቸው እንዲህ አይነት የበጎ አድራጎት ስራ ሲሰሩ የመጀመሪያቸው አይደለም። እኚህ ፕሮፌሰር በቡታጅራ ከተማ የእናቶችና ህጻናት አጠቃላይ ሆስፒታል እጅግ ዘመናዊ በሆነ መልኩ ገንብተው ለአገልግሎት እንዲበቃ አድርጓል። በዚህም ከከተማው ማህበረሰብ አልፈው ከሌላ ቦታዎች ለሚመጡ ታካሚዎች ጭምር አገልግሎት በመስጠት የብዙዎች ጤና በመታደግ ላይ ይገኛል። በቀጠለው የበጎ ስራቸው በመስቃን ወረዳ በምስራቅ ህምቦር ቀበሌ ከ400 ሚሊዮን ብር በላይ የፈጀ ዘመናዊ ትምህርት ቤት እያስገነቡ ይገኛሉ። ግንባታውም በቅርቡ ተጠናቆ ለአገልግሎት ክፍት እንደሚሆንም ተገልጿል።